ወይ ፈጣሪ ሆይ ብቻ የፈራሁት ነገር ትላላችሁ። ትላንትና ማታ ማለት ትላንትና ጠዋት አካባቢ ላይ የዱባይ ስንት ሰዓት አካባቢ 8 ሰዓት ላይ ማለት ነው። የሆነች ጓደኛዬ ጋር ስናወራ እኔ እንጃ እኔ በጣም ፈሪ ባይዘውም ለምን እንደሆነ አላውቅም። አሁን ላይ እኔ በጣም ነው የፈራሁት። ትላንት ደግሞ ትላንትና ማታ ብሩክም ያው ፊቱ ልክ አይደለም፣ በጣም ብዙም ልክ አይደለም እና እሱም ደክሟል እና አላውቅም። ሁለቱም ፊታቸው ልክ አልነበረም እና ትላንትና ጠዋት የፈራሁት ነገር ነው። እና ማለት ቡታጀራ ሊሄዱ ነው አንቺ አትሄጂ ማየት የለብሽም ምናምን እያለው ጊዜ ራሱ እግዚአብሔር ሆይ እነኚህ ልጆች ቡታጀራ ሄዶ በሰላም ተመልሶ አዲስ አበባ እስኪገባ ድረስ እኔ ምንም ነገር ሰላም ያለው እየመሰለኝ አልነበረም እና በጣም ፈርቼ ያለው ብዬ ነው እንደ ጓደኛዬ ነገርኳት። ጓደኛዬም ያው እሱ የነሱ ኦዲየንስ ነችና ምንም አይፈጠርም አለችኝ። ግን እኔ በጣም ፈርቼ ያለው ብዬ ነበርና እንጃ አላቅም። ስራ ልትጀምሩም ሊሆን ይችላል። ስራ አሁን ይሄ እንደዚህ አይነት ነገር ቤተሰብህን እንጃ በጣም ነው ቪዲዮን አይቼ ግን በጣም ነው ደነገጥኩት። እውነት ሲነግራችሁ እንጃ ጨረቃ ፋሚሊ ሰላም ሲሆን ማላችሁ ላይ ሰላም ሲፈጠር ለምንድን ነው ማይሆን ነገር የሚፈጠረው? አልገባኝም። እኔ ግን ለምን ግን እግዚአብሔርን አረግን ይደብራል በእውነት ወይኔ ግን ልጆቹ ሰላም ሆኖ ሲኖር ሰላሙን ሲጀምሩ ማላችሁ ላይ የሆነ ደስታ ሲፈጠር ለምን እንደዚህ አይነት ነገር ይፈጠራል? አልገባኝም። አላቅም ብቻ እግዚአብሔርን ያራ ብቻ አላቅም። ምን አይነት ፍቅር ይሁን ይሄ? በእውነት በጣም የተፈተነ ፍቅር ነው የብሩክና የሄሚ ፍቅር። እኔ አላቅም ብቻ እግዚአብሔር ይጠብቃችሁ። እኔ አላቅም። እኔ መቼም ለእናንተ ክፉ አልመኛችሁም። ማላችሁ ለፈጣሪ ይግባ ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አሉ እግዚአብሔር ይመስገን ውዶቼ። የምር ለዚህ እንኳን ሰዓቱን በቃ እየጠበቅኩ ስራዬን ትቼ ቁጭ ብዬ እየጠበቅኩ ዋልኩት። ምን አይነት ቪዲዮ ይዞ ይመጣሉ እያልኩ እየጠበቅኩ በቃ ቁጭ ብዬ መዋሌ የሚገርመኝ ነገር በስመ አብ ወልድ ያረግን እንጃ። ለምን በዚህ ልክ ለምን ልጆቹ ሰላም ሲሆን ለምንድነው መሀላችሁ ላይ የምትገቡት? አልገባኝም። እግዚአብሔርን ብሩክ ራሱ አዛዘነኝ። እኔ ያሉ ነገር አስረዳሻለሁ ምናምን እያለ እኔ እንጃ አላቅም። እኔ አላቅም። ሄሚዬ ግን ይረዳሻል። እንደዚህ ነገር አንቺ ከምትወጂ ሰው እንደዚህ ሆኗል ተብሎ ቦይስም የሆነ ነገር ሲላክ ይደብርሻል እናውቃለን። ግን ተረጋግሽ እናት ተረጋጊ እና ለጠላቶች ቦታ እንዳትሰጡ። ጠላት እንዳለ ታውቃላችሁ። ሁለታችሁም እንድትለያዩ የሚፈልግ ሰው አለ እና ለነዚህ ሰዎች ቦታ መስጠት የለባችሁም። ያው እኛ እንደምናውቀው ብሩክ ከዚህ በፊትም እንደዛም ተናግሮ ነበር። ማስተካከል ያለብኝ ነገር አለ እኔና ቅመሜ ለወደፊት በቃ ነገሮች ዝም ብሎ እሷና እኔ ማለት ጭቅጭቅ እንዲፈጠር አልፈልግም፣ መጣላት አልፈልግም ብሎ በዚሁ በጣም ፈርቷል። ብሩክ እኮ እግዚአብሔርን በጣም ነው የፈራው። ከዚህ ማለት እኔ መጣላት አልፈልግም፣ የኔ ቅመሜና እኔ መጣላት ማለት አልፈልግም፣ እኔና እሷ ማለት የሆነ ነገር እንዲፈጠር አልፈልግም፣ የሆነ ነገር አለ ማስተካከል ፈልጋለሁ እያለ ነበር እና ብሩክ ማለት ነው ማስተካከል ካለብክም እንኳን እቺ ነኝ ማለት ነው ካሜራ ላይ ማውጣት ነው ያለባት። አሁን እንደዛ ተደብቄ ሲታገኛት ለሄሚ ሌላ ነገር ነው የሚመስለው። አንተ እሷ ጋር ያለው ነገር ማስቆም የምትፈልግ ከሆነ በቃ ማለት ካሜራ ላይ አምጥተ እኔና አንቺ ነገር እዚህ ጋር በቃል ብለህ መናገር አለብህ። ገባ? ውሸቱን እውነቱን ይሄ ስራም ሊሆን ይችላል ግን እንደ ሀሳብ ለምሳሌ እቺ ልጅ እናንተን እንደዛ ተደብቃ አንተን አሁን ካንተ ጋር ተገናኝታ ቪዲዮ ቀርጻ ነው የላከችው። በምን እሱ አሁን ሄሚ ካንተ እንድትለይ ነው የምትፈልገው። አንተ ግን ሄሚን ማለት መለየት አትፈልግም። እና እቺን ምን አይነት ሴት እንደሆነች አንተ ወይም እኔና እሷ ነገር ማለት አንተና የሷ ነገር እዚህ ጋር እንዲበቃ ወይም ለማስቆም ማለት እሷ ጋር የትኩ ይመስለኛል። አላቅም እንደናገርኩ ወይም ስትናገር የነበረው እንደዛ ነው አይደለ? እሷን አንተ ከዚህ በፊት ካሜራ ላይ መታለት የብሩክ ቻናል ላይ ያለች የተባለች ነው ልጅቷ አይደለ? ስለዚህ እሷን አንተ አምጥተ ካሜራ ፊት ላይ ማለት ነው ሄሚ ጋር ማገናኝተ እኔና አንቺ ነገር ከዚህ ይብቃ እና እኔ አሁን ከዚህ በኋላ ህይወት አለኝ፣ ህይወትም ያለችው አጠገቤ ላይ ያለች ሴት ነኝ ምናምን ብለህ ማስረዳት ትችላለህ። እውነቱን ውሸቱን ባናቅም ይሁን እግዚአብሔርን ለስራም ይሁን አላቅም እና ቡታጀራ እየፈራችሁ ስትሄዱ ራሱ እኔ በጣም ነው የፈራሁት እግዚአብሔርን
እና ልጅቷን ማስቆም ትችላለህ እኮ ነው። ካሜራ ፊት ላይ አምጥተህ በቃ እኔና አንቺ ነገር እዚህ ጋር በቃ ህይወቴ ከዚህ በኋላ እንዲበላሽ አልፈልግም። በጣም ብዙ ምን ማለት ከዚህ በፊት ያለፈው ነገር ነው፣ ግን ከዚህ በኋላ ይበቃል። ህይወት አለኝ እና ህይወቴ እንዲበላሽም አልፈልግም። በቃ ሰውም እንዲያምንክ ገባ አይደለ? እና በቃ እንጂ አንተ ውሸታም ነህ ምናምን ከምትባል ያለው ነገር ካሜራ ፊት አምጥተህ ጠይቃት። በቃ እኔና ነገር እኔ አልፈልግሽም አቆሚያለሁ ምናምን ብለህ መናገር ትችላለህ። ገባ? እና ሄምዬም እኔ አሁን አንቺ ይረዳሻል። እውነት ሲነግርሽ እግዚአብሔርን አሁን እውነት ታውቃላችሁ ውዶች፣ ከምትወዱት ሰው ወይም የምትወዱትን ሰው የሆነ ነገር እኔ ሌላ ሰው ጋር ሆኗል ተብሎ ቪዲዮ ሲላክ በጣም ነው የሚደብረው። እና ሁለታችሁም ደግሞ የእናንተ አንድነታችሁን ማለፍ የማይፈልግ ሰው ብዙ ሰው አለ የምር። እና ያ ነገር እስካሁን ራሱ ማላችሁ ላይ ማቆየቱ ራሱ በጣም ነው የሚከብደው። እና ማለት ባለፈው አይደል ተጣልታችሁ እናንተ የታረቃችሁት? ብሎክ መደረግ እንጃ ማግኘትም አልጠበቅብህም። ማለት የት ደርሳችሁ ነው የታረቃችሁት? እኔና አንቺ ነገር እዚህ ጋር በቃ ምናምን ብላችሁ አይደለ ወንድምክ ሀፍትሽ ሄዶ ያስታረቃችሁት ሁለታችሁም አይደለ? እና እሷን አንተ ማግኘት ራሱ አልጠበቅብህም። ለምን ታገኛታለህ? እሷ አሁን አንተ ያገኘው አንተ ምናልባት ያለው ነገር በቃ ለማስቆም እና በቃ እውነቱን ወይ ማለት ይበቃል በቃ የኔና ያንቺ ነገር ለማለት ነበር እሷ የምታገኘው። እሷ ግን ይሄ ነገር አይደለም ሌላ ነገር አድርጋ ቮይስ ላካች፣ ቪዲዮ ላካች ማለት ነው። ገባ አይደለ? አየ ማለት ጠላትክ ናት ማለት ነው። እሷ ማለት ሄሚ ካንተ እንድትርቅ ነው የምትፈልገው። ስለዚህ አንተ ደግሞ ማለት እሷ ማግኘት አይጠበቅብህም። ገባ አይደለ? ማግኘት አይጠበቅብህም። ምክንያቱም አንተ የማትፈልጋት ከሆነ ማለት እሷ ማትፈልጋት ከሆነ ማግኘት ምን ያስፈልጋል? ምንም። እና ስልክ እስካሁን ለምን ብሎክ አታደርጋትም? ካልፈለካት ብሎክ ማድረግ አይቻልም እንዴ? ምናልባት ስልክ ቀይራ ልትመጣ ትችላለህ። አንድ ሰው የሆነ ነገር እንጂ ካልፈለገ ወይም የሆነ የሰውን ህይወት ማበላሸት ከፈለገ እስከ ጥግ ድረስ ነው የሚሄደው። ነገር ግን እንደዚህ አይነት ሰዎችን በአንዴ ከህይወታችሁ ማስወጣት ትችላላችሁ። ገባችሁ አይደለ? ከህይወትህ ማስወጣት ትችላለህ አንተ ራስህ። እና ሄሚዬ እኔ አንድ ነገር ላንቺ የምናገረው ነገር አንቺ ብሩክ ብዙ ነገር አሳልፋቸዋል። ብዙ መልካም ጊዜያቶችን አሳልፋቸዋል አውቃለሁ። ግን የሆነ ሊከብድሽ ይችላል እንደዚህ ነገር ይፈጠር። እኔ እውነቴን ውሸት ነው ቪዲዮ ያዩት ልክ ነው እየተናገርኩ ያለሁት ውዶቼ፣ ግራ እንዳይገባችሁ። ገባችሁ አይደለ? ግን ሄሚ ማለት ነው እንጃ ተረጋጊ። አውቃለሁ ሊከብድሽ ይችላል፣ ግን ተረጋጊ። አንቺና ብሩኬ ብዙ ነገር አሳልፋቸዋል። እኛ ያየነው ልክ ላይ ገባችሁ? ብዙ ደስታዎችን አሳልፋቸዋል። ስለዚህ ማይሆን ነገር እንዳትናገሪ፣ ማይሆን ቃላት ካፍሽ እንዳይወጣ ገባሽ? እና ተረጋጊ እሺ። ማለት ስሜታዊ ወይም ስትናደዱ የምትናገሩት ነገር አታውቁም። እና ማንም ሊያውቅ አይችልም። ተመልሳችሁ ወደ ፍቅራችሁ ልትመለሱም ትችላላችሁ። እግዚአብሔር ትመለሳላችሁ ትችላላችሁ ማለት ሳይሆን ትመለሳላችሁ ብዬ ተስፋ ነው ማረገው እኔ። መቼም እናንተ ላይ ተስፋ የሚቆርጥ ልብ የለኝም። ስለዚህ ተመልሳችሁ ማታረቅ ማለት አይቀርም። ስለዚህ ማይሆን ቃላት አትናገሪ። አንቺም ተረጋግተሽ ለምን እንዲያገኛል ለምንድን ነው የሚለው እሷንም አገኝ እያለ ነው። እና አግኝተሽ ለምን እንደምትፈልግ ምን እንዳለ ይወቅ። ገባሽ አይደለ? እና ማለት ብሩክ ላይ ማይሆን ነገር እንዳትናገሪ የኔ ቅመም፣ የኔ ውድ ሄት ፕሊዝ ሄምዬ ማለት ነው። እሺ ተረጋግተሽ አስብበት። እና ያው ያማሉ እኮ ነው እግዚአብሔርን። እውነት ይሁን ውሸት ይሁን ባላቅም እንደዚህ አይነት ነገር ከምትወዱ ሰው እንደዚህ ነው ብሎ ሰው ሲነግራችሁ ያማችኋል። ግን ተናደሽ ማይሆን ቃላቶች እንዳታወጪ ካፍሽ። ይምር ነው ሰው ሲናደድ የሚያደርገው ነገር አያውቅም አይደለ? ስለዚህ ተናደሽ ማይሆን ነገር እንዳታደርጉ ውዶቼ። ወይም 300 ሺህ ሊገቡም ይሆን ይችላል። እንደዚህ ነገር እየተደረገ ያለው 300 ሺህ ማስገባት ቅመሟን አላውቅም። ብቻ እግዚአብሔርን በጣም ነው የደበረኝ። እግዚአብሔርን እንጃ አላውቅም። ትላንትና ጠዋት ምን እንደሆነ ነገሩን ጀርባዬ በጣም እንጃ። እኔ በጣም ነው የተሰማኝ ማለት ቡታጀራ ሲሄዱ የሆነ ነገር ሳይፈጠር አይቀርም ምናምን እያልኩ ነበርና እንዳልኩም ተፈጠረ። ግን ለምንድነው እንደዚህ? ግን ለምንድነው የሰው ፍቅር ላይ ዝም ብላችሁ ዝው ብላችሁ የምትገቡት? አንዳንድ ሴቶች አንድ ወንድ ካልፈለገሽ ለምን አታይም? ቡቡ እኔን ይወደኛል ብለሻል፣ ግን ከባድ ነው። አሁን ለምሳሌ የኔ ፍቅረኛ ሌላ ሴት ለኔ ወይ ሲል ደውላ ያንቺ ባል እኔን ይወደኛል ብላ ብትነግር ምን ያክል እንደሚሰማ ታውቃላችሁ? እስቲ ሄሚ ቦታ ላይ ሆናችሁ አስቡት። የምር በጣም ነው የሚከብደው፣ ግን መቻል አለብሽ። እሺ የምር ነው። በጣም ነው የሚከብደው፣ በጣም ነው የሚያማው።
የምትወጂው ሰው ሌላ ሰው ነው የሚወደው ሲባል ያማል። እና አንቺ ነሽ እንጂ ያስገደድሽ ያለሽው ምናምን እና አላቅም ብቻ የኔ እናት ሄሚዬ ማለት ነው ተረጋግተሽ አስቢበት እሺ። በቃ ምንም ነገር እንጃ ካፍሽ ክፉ ቃላት እንዳይወጣ እንድትታረቁም እንጃ ትታረቃላችሁ። ስለዚህ ማይሆን ቃላት አትናገሪ፣ ተረጋጊ እሺ እናት። እና ውዶቼ እንደዛውም እናንተ የሚከሩ ስድብ ምናምን አትስደቡ፣ ልጁንም ብሩክንም አትስደቡ። ማን ያውቃል እና እውነት ሊኖር ይችላል። ስለዚህ በቃ ተረጋጉ፣ አትስደቡ። ማለት በውስጥ የሚታወሩ ሰዎች ካላችሁም ሄሚዬን የሚከሯት ብሩክንም እንደዛው ማለት ከሷ ምንም ነገር መጠበቅ የለበትም አይደለ? ስለዚህ ንገሩ፣ ገባችሁ አይደለ? እና ግን አትስደቡ ብሩክንም። የሄሚዬ ኦዲየንሶች፣ የሄሚዬ የምትወዱ ልጆች ሄሚዬን ያከበራችሁ ሄሚዬን እንደምታከብሩ እሱንም አክብራችሁ ዝም በሉ እና ምንም እናውቀው ነገር የለም አይደለ? ቪዲዮ የተለቀቀ ቁጥር ላይ ቪዲዮን እናያለን። ስለዚህ ዝምታ ወርቅ ነው። ምንም እንዳትነ ምናልባት ልትቸኩሉ ትችላላችሁ። ቻይ ሰው ሆኑ። በቃ ዝም በሉ። ዝምታ ወርቅ ነው እና አትስደቡ ብሩክንም። እንደዚህ ነው ምናምንም አትበሉ፣ አትዘግዝቁ። ምንም በቃ ምንም እንዳታርጉ የኔ ውዶች። ሄሚዬ የሚታከብሩ ከሆነ ገባችሁ አይደለ? ለሄሚዬ ክብር ካላችሁ እሱን አትስደቡ፣ አትንኩት። ገባችሁ አይደለ? እና ምንም ነገር የምናውቀው ነገር የለም። ይመቻችሁ ውዶቼ፣ በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። ይሄ ለሄሚዬ ቪዲዮንም ሼር አድርጉ እና ምርጥ ቪዲዮ ስሩ፣ ወይም ምርጥ ምክር ስጧት ለሄሚዬ ማለት ነው እንድትረጋጋ። እና ስራም ሊሆን ይችላል፣ ማንም ሊያውቅ አይችልም። ፕራንክ ማለት ፕራንክ ነው አይደለም፣ ስራ ሊሆን ይችላል። ስለዚህ እና በጣም ወዳችኋለሁ፣ በጣም ነው ማከብራችሁ። ቪዲዮን ሼር ላይክ አድርጉ፣ ቤትን ሰብስክራይብ አድርጉ እና መልካም ቀን ይሁንላችሁ። በጣም ወዳችኋለሁ። መልካም ምሽት ይሁንላችሁ። ቀን ይሁንላችሁ ያልኩትና ያው ወዳችኋለሁ ባየኔ ወዶች እና ቤትን ግን ሰብስክራይብ አድርጉ። ምን ችግር አለ? አይከፈልበትም እኮ ነው ሰብስክራይብ ማድረግ። እንዴ አድርጉ፣ እንዴ ነካ አድርጋችሁ ይለፉ። ገባችሁ? ደውል ምልክቱን ጫና አድርጉ። አዎ ጫና አድርጋችሁ ይለፉ እና መልካም ምሽት ይሁንላችሁ። ወዳችኋለሁ። ያው ባይ